ሰላም ጤና ይስጥልኝ ተከበራችሁ ተመልካቾቻችን ይህ በብስራት የዩቲዩብ ቻናል ወደ እናንተ የሚተላለፈው የሀገር ውስጥና የባህር ማዶ የመረጃ ሰዓታችን ነው። መረጃዎቹን ወደ እናንተ ያደረስኩ ሰማሃር አለባቸው ከመላው የስቱዲዮ ባለሙያዎች ጋር አብሬያችሁ ቆይታ የማደርግ ይሆናል። በቅድሚያም ወደ ሀገር ውስጥ መረጃዎች እንለፍ። ከህግ ውጪ የመንግስት ሰራተኞች ደሞዝ መቁረጥ አሳሳቢ ሆኗል ሲል የኢትዮጵያ እንባ ጠባቂ ተቋም አስታወቀ። የመንግስት መስሪያ ቤቶች በፍርድ ቤት ከሚሰጥ ትዕዛዝ ወይንም በህግ በግልጽ ከተደነገገው ውጪ ከሰራተኞች ደሞዝ ላይ መቁረጥ ያስተዳደር በደል በመሆኑ ችግሩ በተከሰተባቸው አካባቢዎች ሁሉ ስለ ጉዳዩ ልዩ ትኩረት በመስጠት ተገቢውን እርምት ሊደረግ ይገባል ሲል የህዝብ እንባ ጠባቂ ተቋም አስታወቀ። በተለያዩ አካባቢዎች የሚገኙ የመንግስት ሰራተኞች ለተለያዩ ስራዎች በሚል ደሞዛችን ያለ ፈቃዳችን ይቆረጥብናል የሚል ቅሬታ ሲያቀርቡ መቆየታቸውን የኢትዮጵያ እንባ ጠባቂ ተቋም የህዝብ ግንኙነት ስራ አስፈጻሚ አቶ አንለ ላይ ወርቄ ለብስራት ሬዲዮ ተናግረዋል። ከቅርብ ጊዜ ወዲህ በተለይ በሲዳማ ብሔራዊ ክልል መንግስት በተለያዩ ወረዳዎች የሚገኙ በርካታ መምህራን የጤና ባለሙያዎችና ሌሎች ሰራተኞች ፈቃዳቸውን ሳይሰጡ ከደሞዛቸው ላይ እየተቆረጠ ነው። በዚህ መፍትሄ እንዲሰጣቸው በተለያዩ ጊዜያት ለኢትዮጵያ ህዝብ እንባ ጠባቂ ተቋም አዋሳ ቅርንጫፍ አቅርበዋል። በተመሳሳይ በደቡብ ምዕራብ ኢትዮጵያ ብሔራዊ ክልላዊ መንግስት ዳውሮ ዞን የተለያዩ ወረዳዎች የሚገኙ መምህራን ተመሳሳይ ጥያቄ ያቀረቡ ሲሆን ይህም ችግሩ ምን ያህል ሰፊ እንደሆነ ያሳያል። ለኢትዮጵያ ህዝብ እንባ ጠባቂ ተቋም በህግ ከተሰጡት ስልጣንና ተግባራት መካከል አንዱ የመንግስት አስፈጻሚ አካላት የሚያወጧቸውን አስተዳደራዊ መመሪያዎች የሚሰጧቸውን ውሳኔዎችና አሰራሮቻቸው ህገ መንግስታዊ ድንጋጌዎች እንዲሁም ሌሎች ህጎችን የማይቃረኑ መሆናቸውን መመርመር መቆጣጠርና ማረጋገጥ መሆኑን ገልጸዋል። የፌደራል መንግስት ሰራተኞች አዋጅ ቁጥር 1353/2017 ዓ.ም በአንቀጽ 11 ንዑስ አንቀጽ 2 ላይ የማንኛውም የመንግስት ሰራተኛ ደሞዝ አዋጁ ከሚያዘው በስተቀር ሊያዝ ወይም ሊቆረጥ አይችልም። ሰራተኛው ስምምነቱን በጽሁፍ ሲገልጽ በፍርድ ቤት ትዕዛዝ ወይም በህግ በተደነገገው መሰረት ካልሆነ በስተቀር ሊያዝ ወይም ሊቆረጥ አይችልም ተብሎ መደንገጉን ተናግረዋል። በዚሁ ንዑስ አንቀጽ ለ ወይም ሐመሮሃ መሰረት ከሰራተኛ ደሞዝ በየወሩ የሚቆረጠው ከደሞዙ 1/3 እንደማይበልጥ በንዑስ አንቀጽ ላይ በግልጽ ተደንግጓል። በብሔራዊ ክልሎች የመጡ የመንግስት ሰራተኛ ህጎች በዚህ ረገድ ተመሳሳይ ናቸው። ሰራተኛው በእዳ ወይም ሌላ ማንኛውም ምክንያት በፍርድ ቤት ተፈርዶበት ከሚከፈለው ደሞዝ ላይ እንዲቆርጥ ካልታዘዘ ወይም በህግ በተደነገገ መሰረት ካልሆነ በስተቀር ሰራተኛው ስምምነቱን በጽሁፍ ሳይገልጽ ከደሞዙ ሊቆረጥ አይችልም። በመሆኑም ችግሩ በተከሰተባቸው አካባቢዎች ሁሉ ለጉዳዩ ልዩ ትኩረት በመስጠት ተገቢ እርምት ሊደረግ ይገባል ሲል የኢትዮጵያ ህዝብ እንባ ጠባቂ ተቋም አሳስቧል ስትል ምህረት ታደሰ ዘግባለች። ከ107,000 በላይ አዳዲስ ደንበኞች የኤሌክትሪክ አገልግሎት ተጠቃሚ መሆናቸው ተነገረ። የኢትዮጵያ ኤሌክትሪክ አገልግሎት በ2018 በጀት ዓመት የመጀመሪያ 3 ወራት 107,191 አዳዲስ ደንበኞችን የኤሌክትሪክ አገልግሎት ተጠቃሚ ማድረጉን አስታውቋል። ይህ ቁጥር ከአምናው ተመሳሳይ ጊዜ አንጻር የ18.3% ወይም 16,618 ደንበኞች ብልጫ ያለው ነው። የአገልግሎቱ ተጠቃሚ ከሆኑት አዳዲስ ደንበኞች መካከል 95.5% የድህረ ክፍያ እንዲሁም 4.5% ደግሞ የቅድመ ክፍያ ቆጣሪ ደንበኞች ሲሆኑ ከነዚህም 8.7% በስታንዳርዱ ማለትም በ10 ቀናት የኤሌክትሪክ ቆጣሪ ያገኙ ናቸው። የኤሌክትሪክ ተደራሽነትን ከማረጋገጥ አኳያ 14 አዳዲስ የገጠር ከተሞችና መንደሮች የኤሌክትሪክ ተጠቃሚ ተደርገዋል። ከዚህም መካከል 13ቱ ከዋናው ግሪድ እንዲሁም አንድ መንደር በፀሐይ ኃይል አማራጭ ተጠቃሚ የሆኑ ናቸው። የኤሌክትሪክ ኃይል አቅርቦት አስተማማኝነትና ጥራትን ለማሻሻል 957 ኪሎ ሜትር የዲስትሪቢዩሽን መስመሮች የመልሶ ግንባታ ስራ 2151 ኪሎ ሜትር የማስፋፊያ ስራ የ493 ነባር ትራንስፎርመሮችን ማሻሻያና 850 አዳዲስ ትራንስፎርመሮችን ተከላ ማከናወኑን የኢትዮጵያ የኤሌክትሪክ አገልግሎት ዋና ስራ አስፈጻሚ ኢንጂነር ጌቱ ገረመው ለብስራት ሬዲዮ ተናግረዋል። የዲጂታል ክፍያ ስርዓትን ለማጠናከር እየተደረገ ባለው ጥረት በኢፔመንት ክፍያ የፈጸሙ ደንበኞች ቁጥር 94.5% ደርሷል ስትል ሳምራዊት ስዩም ዘግባለች። ተመልካቾቻችን እስካሁን ስትከታተሉት የነበረው የሀገር ውስጥ መረጃዎች ይህን ይመስላል። አሁን ደግሞ ከውጭ ወዳገኘነው መረጃዎች እንለፍ። የፈረንሳይ የቀድሞ ፕሬዝዳንት ኒኮላስ ሳርኮዚ ከጋዳፊ ለምርጫ ቅስቀሳ ገንዘብ ተቀብለዋል በሚል ለስር ተዳረጉ።
ኒኮላስ ሳርኮዚ ለምርጫ ቀስቀሳቸው ከሟች ሊቢያው አምባገነን መሪ ሙሐመድ ጋዳፊ በተገኘ ገንዘብ አሲረዋል በሚል የ5 ዓመት እስራት በመጀመሩ ወደ እስር ቤት የገቡ የመጀመሪያው የፈረንሳይ የቀድሞ ፕሬዝዳንት ሆነዋል። ከሁለተኛው የዓለም ጦርነት ወዲህ የናዚ ተባባሪ መሪ ፊሊፕ ፔታይን በ1945 በሀገር ክህደት ተይዘው ታስረው የነበረ ሲሆን ከዚህ ውጪ አንድም የፈረንሳይ የቀድሞ መሪ ለእስር አልተዳረጉም። እንደ ኤሮፓውያን አቆጣጠር ከ2007 እስከ 2012 ፕሬዝዳንት የነበሩት ሳርኮዚ 9 ካሬ ሜትር ስፋት ባለው ላሳንቴ የማግለያ እስር ቤት የእስር ጊዜያቸውን በመቃወም ይግባኝ ብለዋል። የ28 ዓመቱ ልጃቸው ሉዊስ የድጋፍ ሰልፍ እንዲያደርጉ ደጋፊዎችን ከጠየቁ በኋላ ከ100 በላይ ሰዎች በፓሪስ ልዩ በሆነው 16ኛው አውራጃ በሚገኘው ቪላ ቤታቸው በራፍ ላይ ቆመው ነበር። የ70 ዓመቱ ኒኮላስ ሳርኮዚ በከፍተኛ ከሴን ወንዝ በስተደቡብ በሚገኘው በሞንት ፓርናሴ አውራጃ ውስጥ ወደሚታወቀው የ19ኛው ክፍለ ዘመን እስር ቤት መግቢያ ተወስደዋል። በጣም አወዛጋቢ በሆነው ከሊቢያ ተቀብለዋል በተባሉበት የገንዘብ ጉዳይ ንጹህ ነኝ በማለት በኤክስ ገጻቸው ላይ መልእክት አስተላልፈዋል። አልጠራጠርም እውነት ያሸንፋል ብለዋል። በማያወላውል ጥንካሬ ዛሬ ጠዋት እያሰሩት ያሉት የቀድሞ ፕሬዝዳንትን አይደለም ንጹህ ሰው ነው ሲሉ ጽፈዋል። ባለቤቴና ልጆቼ ከጎኔ ስለሆኑ አትዘኑልኝ። ዛሬ ጠዋት ግን በበቀል ስለተዋረደችው ፈረንሳይ ጥልቅ ሐዘን ተሰምቶኛል ሲሉም አክለዋል። የጃፓን ፓርላማ ሃርድ ላይነር ታካይቺን የሀገሪቱ የመጀመሪያዋ ሴት ጠቅላይ ሚኒስትር አድርጎ መረጠ። የጃፓን ፓርላማ ወግ አጥባቂዋን ሳናይ ታካይቺን የሀገሪቱ የመጀመሪያዋ ሴት ጠቅላይ ሚኒስትር አድርጎ መርጧል። የተገደሉት የቀድሞ ጠቅላይ ሚኒስትር ሺንዞ አቤ ደጋፊ ሆነችው ታካይቺ 465 መቀመጫ ባለው ምክር ቤት 237 ድምጽ ማክሰኞ ዕለት ማግኘቷን ለማረጋገጥ ተችሏል። እዚህ ድል ላይ ሊደርስ የቻለው የሊበራል ዲሞክራቲክ ፓርቲ ከቀኝ ክንፍ ጃፓን ኢኖቬሽን ፓርቲ እንዲሁም ኢሽን ተብሎ ከሚጠራው ጋር ሰኞ ዕለት ያደረጉትን የጥምር ስምምነት ተከትሎ ነው። ይሁን እንጂ ጠቅላይ ሚኒስትሯ መንግስት አሁንም ሁለት ብቻ አብላጫ መቀመጫ በምክር ቤቱ ስላለው ያለ መረጋጋት አደጋ እንዳለው ይጠቆማል። ታካይቺ ሺገሩ አሺባን ተተካለች። የ3 ወራት የፖለቲካ ክፍተትና ሽኩቻ አሁን አብቅቷል። የጠቅላይ ሚኒስትሯ ድል ወንዶች ብቻ ስልጣን ለያዙባት ሀገር ወሳኝ ጊዜ ተደርጎ ተወስዷል። ነገር ግን በስደተኝነትና በማህበራዊ ጉዳዮች ላይ ወደ ቀኝ የጠነከረ ፈተና ይጠብቃቸዋል። ይህም የሥርዓተ ጾታ እኩልነትን ወይም ብዝሃነትን ለማስፋፋት ይረዳል ተብሎ ብዙም አይጠበቅም። ተመልካቾቻችን እስካሁን ስትከታተሉት የነበረው የብስራት የዩቲዩብ ቻናል የመረጃ ሰዓታችን ይሄን ይመስላል። መረጃዎቹን ወደ እናንተ ያደረስኩ ሰምሃር አለባቸው ከመላው የስቱዲዮ ባለሙያዎች ጋር አብሬያችሁ ቆይታ አድርጋለሁ። መልካም ቆይታ።